መቼስ ግልጹን መነጋገር ጥሩ ነው ይላሉና እንደው ማናቸው ኢትዮጵያዊ ሆነው እስራኤልን እየደገፉ ያሉት? ምን አይነት ስብዕና ያላቸው ሰዎች ናቸው? የድጋፋቸው መነሻ ባህሪ ምንድን ነው? ለምንድን ነው እንዲህ አይነት ነገር ላይ የሚታዩት በሚል ሰሞኑን በጣም አጥብቄ ሳስብ ነበርና ቁጭ ብዬ ዘረዘርኩኝ ምን አይነት ሰዎች ናቸው የሚለውን የተወሰኑ ጓደኞቼ ወዳጆቼ ጋር ደውዬ ተማከርኩ። የእነሱን ሀሳብ ወሰድኩና መጨረሻ ላይ የደረስኩበት ድምዳሜ 9 አይነት የስብዕና ማንነት መገለጫ ያላቸው ሰዎች ናቸው የእስራኤልን አፓርታይዳዊ ቅኝ ግዛት እየደገፉ የፍልስጤምን ሕዝብ የነጻነት ጥያቄ እያንኳሰሱ ያሉት እኒህ በ9 አይነት ባህሪ ወይም በአስተሳሰብ ወይም በማንነት ሊገለጹ የሚችሉ አካላት ናቸው በሚል 9 አዘጋጅቼ መጥቻለሁ። አጠር ያለ ነው፣ ዘረዝርላችኋለሁ። ስዘረዝርላችሁ እንግዲህ ከምታውቁት ጎረቤት ወዳጅ ውስጥ ቢያንስ ሁለቱ እንኳን ምልክት የተገኘበት ሰው እንደምንም አሳክሙት ማለት አስተሳሰቡን አሳክሙት ማለት ነው። ምናልባት የምትሰሙ ሰዎች ካላችሁ ከዘረዘርኳቸው ነገሮች ውስጥ ምን ያክሉ ታይተውባችኋል? በራሳችሁ ልታፍሩ ይገባል። በእርግጥም እንዲህ አይነት ሰዎች ካላችሁ ማለት ነው። ከምር እስቲ ወደኋላ መለስ ብለን እንያቸው ዝርዝሮቹን፣ ምን አይነት ሰዎች ናቸው የሚለውን ግልጽ ባለመልኩ እንነጋገር። መገለጫዎቹን በአጭሩ ከመዘርዘሬ በፊት ላስታውሳችሁ፣ እንደተለመደው ማውጫዎች አሉላችሁ ዩቱብ ላይ። በማውጫው መሰረት የምትፈልጉት ቦታ ምዕራፍ ላይ ሄዳችሁ ማየት ትችላላችሁ። ከዛ ከሁሉም በፊት ግን አንድ አጭር የንግድ ማስታወቂያ አስቀድመን ከዛ በኋላ እንገናኛለን። አብራችሁ እንኳን ደስ አላችሁ! በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይቶ ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። በድጋሚ እንኳን በደህና መጣችሁ። እንግዲህ ማስታወቂያውን አይታችኋል። 0955949797 በመደወል ዝርዝር መረጃዎች ማግኘት ትችላላችሁ። ይህንን ቪዲዮ ስፖንሰር በማድረጋቸው ዲኤምሲ ሪል ስቴትን ለማመስገን እወዳለሁ። እንግዲህ በዝርዝር ወደ ማየት ነው ቀጥታ የምንገባው። ምንድናቸው እኒህ ባህሪ መገለጫዎች ምንድናቸው የሚለውን እናያለን። የመጀመሪያው ነጥብ በብሩት ፎርስ የሚያምኑ ወይም ደግሞ በጥሬ ኃይል ተጠቃሚነት የሚያምኑ እኒህ ማይት ኢዝ ራይት የሚባል አመለካከት ሰለባዎች ናቸው። ማይት ኢዝ ራይት ማለት አንድ ሰው በኃይል ማስፈጸም እስከቻለ ድረስ ምንም ቢያስፈጽም ሞራላዊ ተጠያቂነት የለበትም የሚል አስተሳሰብ ነው። ማስፈጸሚያ ኃይል ይኑረው እንጂ ምንም አይነት ሞራላዊ ተጠያቂነት የለበትም። አቅሙ ከቻለው ማድረግ ከቻለ ይፈጽመው፣ ምን አገባን የሚል የሰብረህ ብላ ቲዮሪ አራማጆች ናቸው። እና እንደዚህ አይነት ሰዎች እስራኤል ምን ፈጸመች ምን እነሱ የሚመስጣቸው በቃ እስራኤል ኃይል አላት፣ የቻለችውን ታስፈጽማለች፣ አምላክ ይረዳታል በሚል አይነት አስተሳሰብ የተጠለፉ ናቸው። ስለዚህ እስራኤል አቅም ስላላት እንደፈለገች እንድትሆን ሳይታሰብ በውስጥ ታዋቂ ፍቃድ የሰጧት ይመስላሉ። ባፋቸው እንዲህ ብለው ላይነግሩ ይችላሉ፣ ግን ንግግራቸው አንድምታቸው በሙሉ ይህንን የሚያስይዝ ነው። ፍትህ የሚባል ጽንሰ ሐሳብ የሌላቸው ፍርደ ገምድሎች ናቸው። እነዚህ አቋማቸው በሁሉም ነገር ላይ ይሄ ኢፍትሐዊነት ይንጸባረቃል ማለት ነው። ይሄ ማይት ኢዝ ራይት በቃ ኃይል ያለው በቃ ሰብረህ ብላ ምንድን ነው አቅም ካለው ያስፈጽም አይነት አመለካከት ያላቸው ናቸው። ይሄ በጣም የሚያሳዝንና የሚያሳፍር አመለካከት ነው። በነገራችን ላይ ብዙ ቀውሶችን በዓለም አቀፍ ደረጃ ያደርሳል። ጥሩ ያልሆነ አመለካከት ነው ማለት ነው። ስለዚህ እንዲህ አይነት አመለካከት በሽታ ያላባችሁ ሰዎች ከዚህ በሽታ እንድትላቀቁ እመኝላችኋለሁ። የወንድም ምኞት ማለት ነው። ሁለተኛ የሰፈራ ቅኝ ግዛት ፍልስፍና ደጋፊዎች ናቸው። እነዚህ ደግሞ ነባሮችን በኃይል የማባረር ፖሊሲን ይደግፋሉ።
ምን ማለት ነው? የሆነ ነባር ህዝብ ይኖራል፣ እዛ የሚኖርበት ቦታ ይኖራል። ያንን ቦታ ለማስለቀቅ የሚመጡ ወይም ደግሞ የተለያዩ ትርክቶችን ተጠቅመው ልናሰለጥናቸው ሊሉ ይችላሉ፣ ሃይማኖት ልንሰብካቸው ሊሆን ይችላል። ብቻ በማንኛውም መልኩ ነባሩን ማህበረሰብ ነቅለህ ማባረር፣ ከዛ ቦታ ላይ ማጥፋት፣ ሰብጁጌት ማድረግ፣ ቦታቸውን መቀማትና አገልጋይ ማድረግ የቅኝ ገዥ ሜንታሊቲ ነው። በአጠቃላይ ይሄ የቅኝ ገዥ ኃይሎች በሙሉ የሚጠቀሙበት ነው። አንዳንድ ጊዜ እንደውም ለየት ያለ ትርክትም ይዘው ሊመጡ ይችላሉ። ዴንማርኮች ለምሳሌ አፍሪካ ሲመጡ፣ ቤልጅየም ይመስለኛል፣ ይቅርታ ከሁለት አንዱ ብቻ የስካንዲኔቪያን ሀገራት ሲመጡ በሰብአዊ እርዳታ ስም ነበር የመጡት። በኋላ ላይ ኮሎናይዝ አድርገው አፍሪካ ላይ ብዙ ችግር አድርሰዋል ማለት ነው። እና ብዙ አይነት ትርክት ሊይዝ ይችላል። የትርክቱ መለዋወጥ ብዙም ትርጉም የሚሰጥ አይደለም ማለት ነው። እስራኤላውያኑም አሁን የተለያየ ትርክት ተጠቅመዋል አይደል? ወደዛ የመጡት ምንድን ነው ላንድ ዊዛውት ፒፕል ቱ ፒፕል ዊዛውት ላንድ ብለው ነበር። ልክ ፍልስጤማውያን የሌሉ ይመስል ባለቤት የሌለውን መሬት ለሌለው ህዝብ እንስጥ የሚል ፍልስፍና ይዘው መጥተዋል። በጣም በቃ እልም ያለ አራድነት ማለት ነው። እና ፍልስጤማውያንን እጅግ በጣም ትልቅ ስቃይ ውስጥ ከተዋል። እና እንዲህ አይነት አመለካከት ያላቸው አሉ። እንደውም በሌሎችም ነገሮች ይህን የሰፈራ ቅኝ ግዛት ሜንታሊቲያቸውን ይሄ ሰዎች ነባር ህዝቦችን ሰብጁጌት የማድረግ ምን የማድረግ ፍላጎታቸውን በሌሎች የፖለቲካ አቋሞቻቸውም ላይ ማስተዋል ይቻላል ማለት ነው። ከእንዲህ አይነት ክፉ ፍልስፍና ጋር በሆነ መልኩ ሌጋሲ ያላቸው አካላት በእንዲህ አይነት አስተሳሰብ ሲጠለፉ ይታያል። በጣም ግርም የሚል ተቃርኖ ነው ማለት ስለ ሀገራት ሉዓላዊነት ብትጠይቃቸው እነዚህ ሰዎች እንደ ሀገራትማ በቃ ድንበር አላቸው፣ ድንበራቸው መከበር ይገባል ይልሃል። ለምሳሌ ኬንያና የታንዛኒያ ድንበር አለ። ኬንያ ዛሬ ተነስታ ታንዛኒያን ብትወር ምን ብትል ልክ አይደለም ይልሃል። ለምን? የኔሽን ስቴት በቃ አንድ ጊዜ የተሰመረ ድንበር አለ፣ ያ ድንበር መጠበቅ አለበት ይልሃል። እሺ እንደዛ የሆነ ከነበረ በ1948 እስራኤል መታ ፍልስጤማውያኑን ጨፍጭፋ አባራ ከዛ ቦታ ላይ ግዞተኛ አድርጋ ቀይ ምንድን ነው ይሄ ኦልሞስት ሽብር እያካሄደች ለረጅም ጊዜ እነሱን ተገዣ አድርጋ እየኖረች ነው፣ በአፓርታይድ ስርዓት ውስጥ ማለት ነው። ይህንን ታዲያ በምን መልኩ ነው እንትን የምትለው ስትለው ምን ይልሃል? አይ እነሱ እኮ ድሮ የዛሬ 4000 ዓመት 2000 ዓመት በፊት ይኖሩበት ነበር ይልሃል። የሰፈራ ቅኝ ግዛት ማለት ይሄ ነው። ነባሩን ህዝብ ነቅለህ ትመጣለህ። በቃ አሁን ይሄ ቦታ የኔ ነው የሚገባው፣ ድሮ የኔ ነበር ብለህ ክችች ትላለህ ማለት ነው። እልም ያለ አራድነት እና እንዲህ አይነት አመለካከት ይህንን ፍልስፍና በአንድም ሆነ በሌላ መንገድ በራሳቸው የፖለቲካ ፍልስፍና ላይ የሚያንጸባርቁ ሰዎች እስራኤልም ላይ ሲመጣ ይህንን ነገር ሲደግፉት ይታያል ማለት ነው። ስለዚህ እንደ ፐርሶናሊቲ ታይፕ ካነሳ ነው ይሄ ሁለተኛው ባህሪ ሆኖ ይታየኛል። ሶስተኛ እብሪትን እንደ ጥንካሬ የሚያዩ ሰዎች። ይህ ደግሞ ምን አይነት ሰዎች ናቸው? ጉልበተኝነት የሚስባቸው። ይህ መጀመሪያ ላይ ከጠቀስኩት ጋር በተወሰነ መልኩ ይለያል። እንደፈለጉ መሆንን የጀግንነት መገለጫ አድርገው የሚያዩ አንድ ሰው በቃ ኃይለኛ ሆኖ ሰዎችን በግድ እያስገበረ የሚፈጽመውን ነገር ልክ እንደ ጀግንነት አድርገው ይገርማል እኮ አንተ ድምጥማጣቸውን እኮ አጠፋቸው ይልሃል። ምን ማለት ስለ ፍትህ ምናምን አይጨንቀው። በእብሪተኞች ኃይል ይደመማሉ። እንዲህ አይነት ሰዎች መዝገበ ቃላታቸው በሸፋፋ በጠማማ ቃላት የተሞሉ ናቸው። ቀነዳድቦ ጣላቸው፣ ረፈረፋቸው፣ አንድ በአንድ ለቀማቸው ምናምን ይልሃል። በተለይ የሞሳድን የምናምን መጥፎ ጭካኔዎችን ምናምን ሲያወሩ በቃ የሆነ በቃ ልብ ወለድ የሚያወሩ ነው የሚመስለው። በቃ ይገርማል እኮ ቀነዳደባቸው ይልሃል። እንዲህ አድርጎ አሳሲኔት አድርጎ ምናምን ኖርማሊ መጥፎ ተደርገው የሚታሰቡ ነገሮችን እብሪተኞች ስላደረጉት ብቻ ያጸድቅላቸዋል። ለምን? እሱ የሚያሳስበው እንትኑ የእብሪተኞቹ ኢፍትሐዊነት ሳይሆን የአፈጻጸም አቅማቸው፣ ኃይላቸው፣ ጉልበተኝነታቸው ነው። ይሄ እንግዲህ በቃ ሚዳቆ አንበሳውን ገነጣጠላት አይነት ሜንታሊቲ ያላቸው ሰዎች ማለት ነው። አንድ ጉልበተኛ የሰፈር ጉልበተኛ መጥቶ አንዱን አቅመቢስ የሰፈር ወጣት በጥፊ ቢያጮለው እንዲህ አይነት አመለካከት ያላቸው ሰዎች ጥፊ እንዴት በጥፊ መተዋል ፌር አይደለም ከማለት ይልቅ ስለ ኢፍትሐዊነት ያለ ሐቁ በጥፊ ስለተመታው ልጅ መብት ከመቆርቆር ይልቅ ጥፊውን ግን አየኸው ጆሮውን እኮ ነው ያወረ። የሚስባቸው እንደዚህ አይነት ነው። አንድ ሰው በጫማ ጥፊ በቃ ድሃ ቢመታ ወይ የሆነ መመታት የሌለበት ሰው ላይ ቢመታ እነሱ የጫማ ጥፊውን ውበት ነው እንጂ የሚያዩት የኢፍትሐዊነቱን በደሉን ለማየት ፈቃደኛ ያልሆኑ ሰዎች አሉ። ስለዚህ እስራኤልን ሲያስቧት ምን ሲሏት የቦምብ የማድረግ ብቃቷን በአንድ ጊዜ ህንፃዎችን ማደባየቷን ምናምን ነው በቃ የሚስባቸው ማለት ነው። አየው
ጋዛን እኮ አፈር አደረጓት ይልሃል። በታተኗት እኮ ይልሃል። ነካክተዋቸው እንትን አደረጓት ይልሃል። የጭካኔ ሜንታሊቲ ያላቸው እብሪተኝነትን የሚያደንቁ በእብሪተኞች ስራ የሚደመሙ የታመመ ስነ ልቦና ያላቸው ሰዎች ናቸው። ከምር ነው። ይሄ ሕክምና የሚፈልግ ነገር ነው። ደካሞች በእብሪተኞች ሲደቆሱ እያየህ የምትዝናና ከሆነ ያደቋቆሳቸውን አይነት እያየህ የምትወሰወስ ከሆነ ይሄ አንተ የሆነ ሳይኮሎጂ በሽታ አለብህ ማለት ልትታከመው የሚገባ በሽታ እንዳለህ እርግጠኛ መሆን ይችላል። 3 ጠቅሰናል። 4ተኛው ላይ እንምጣ። እብሪተኞች የሚወድቁ የማይመስላቸው እነዚህ ከ3ተኛው በምን ይለያሉ ካላችሁኝ፣ የተፈጥሮን ሕግ አያውቁም። እብሪተኞች ዘላለማቸውን እብሪተኛ ሆነው አይቀጥሉም። ዛሬ ጉልበት ያለው ሰው ነገ ሊደክም ይችላል። ዛሬ አቅም ኖሮት የሚበድል ሰው ነገ ተበዳይ ሊሆን ይችላል። እንዲህ አይነት አመለካከት ያላቸው ሰዎች ግን የዛሬን ብቻ ነው የሚመለከቱት። ጉልበተኛ ዘላለማዊ ይመስላቸዋል እና ለኃይል እጅ ከመስጠት አልፈው እጅ ያልሰጡ ሰዎች ይረብሿቸዋል። በቃ ኃይለኛ ናት፣ እነዚህ እኮ ለምን አርፈው አቅማቸውን አውቀው አይቀመጡም ይልሃል። መብታቸውን ለማስከበር የሚታገሉ ሰዎችን ለምን? እሱ ለእብሪተኝነት እጅ የሰጠ ስለሆነ፣ ለእብሪተኞች ኃይል ተጠቃሚነትን ያጸደቀ ስለሆነ፣ የበላይነታቸውን ያጸደቀ ስለሆነ ነፍሳቸውንም ቢሆን ገብረው የሚከላከሉ ሰዎችን ሲያይ ልክ እንደ ቀበጥ አድርጎ ያቸዋል። አርፈው አይቀመጡም እንዴ? አቅማቸው አይደለም ምናምን ይልሃል። መስዋዕትነት ምናምን የሚል ነገር፣ ለነፃነትህ መስዋዕት ምናምን የሚሉ ነገሮች አይጥሟቸውም። ምክንያቱም እብሪተኞች ዘላለማዊ ሆነው ስለሚታዩቸው ማለት ነው። ከአሜሪካም ጋር ከምትለጠፍባት አሜሪካም አስበው ከእስራኤልንም በለው ጊዜያዊ ኃይል ነው። ምናልባት 50 ዓመት ወደኋላ ብትመለስ እነዚሁ ጽዮናውያን ሲጨፈጨፉ ነበር። አይሁዶች እኮ በሁለተኛ ዓለም ጦርነት ኦልሞስት የናዚ ጀርመን 6 ሚሊዮን ገሏቸዋል ነው አይደል የሚባለው። በዛ ወቅት ለምሳሌ ደካማ ነበሩ። አውሮፓ ውስጥ ለረጅም ዘመን በነበሩበት ወቅቶች ሁላ በጣም ብዙ ችግር ይደርስባቸው ነበር አይሁዳውያኑ። በጣም ሃይማኖታቸውን በሚጠሉ ሰዎች ሲበደሉ ኖረዋል። እንደውም በብዛት ከለላ ሲሆናቸው የነበረው የሙስሊሙ ዓለም መሆኑን ይታወሳል። ባለፈው የሰራሁትን ቪዲዮ ሄዳችሁ ከታሪክ አንጻር የተነሱትን ነገሮች ማየት ትችላላችሁ። እና ድሮ ደካማ ነበሩ። ዛሬ ደግሞ አሜሪካ ላይ መለጠፍ ቻሉ። አሜሪካ ላይ ተለጥፈው በደል እያደረሱ ድሮ ናዚዎች እነሱ ላይ ያደረሱባቸውን ጄኖሳይድ፣ ዘር የማጥፋት ተግባር አሁን ፍልስጤማውያን ላይ እየፈጸሙ ነው። ዛሬ ተረኛ ሆንም ብለው ማለት ነው። የዛኔ እንትን ያሏቸው የጨፈጨፏቸው እነ ጀርመን አሁን የነሱ አጋዥ ሆነው ፍልስጤማውያንን የቂም መወጫ ያደርጓቸዋል። ምንም ያልበደሏቸውን ሰዎች ምናልባትም በ1920ዎቹ በ1917 ከባልፎር ዲክላሬሽን በኋላ ሲመጡ ቤት የሰጧቸውን እንዲገቡ የፈቀዱላቸውን ሰዎች በኋላ ተደራጅተው እያሸበሩ አገር ብለው መስርተው እነዛን አገር አልባ ሲያደርጉ ፍልስጤማውያኑ የቂም መወጫ ሆነው ይታያል ማለት ነው። እብሪተኞች የሚወድቁ ስለማይመስላቸው ይህንን እብሪት ያጸድቁላቸዋል፣ ይደግፉላቸዋል። አርፋችሁ ተቀመጡ፣ በቃ አቅም የላችሁም፣ እነሱ ኃይለኞች ስለሆናችሁ እጅ ስጡ የሚል ጥሪ ያደርጋሉ ማለት ነው። ይሄ በጣም የታመመ ስነ ልቦና ነው። ሕክምና ይፈልጋል ብዬ አስባለሁ። ሕክምና ስል ያስተሳሰብ ሕክምና ማለቴ ነው። በመሀል ላስታውሳችሁ፣ የሚዲያ ስራ እንግዲህ ታውቃላችሁ፣ ብዙ መዝናኛ ምናምን የሌለው ነገር በብዙ ሰዎች ዘንድ አይታይም። ከዛ አንጻር የምሰራቸውን ቪዲዮዎች የምትወዱ ሰዎች ፕሮሞት ብታደርጉኝ፣ ብዙ ቦታ ሼር ብታደርጉልኝ ደስ ይለኛል። ላይክና ሼር ማድረግ ብዙ ያግዛል። የምሰራቸውን ስራዎች ቀላል አድርጋችሁ ልታዩት ትችላላችሁ፣ ግን ቪዲዮዎች ብዙ ቦታ እንዲደርሱ በማድረግ የሚጫወተው ሚና ቀላል አይደለም። ስለዚህ በድጋሚ አደራ ለማለት እወዳለሁ። በተለያዩ ግሩፖች፣ በዋትሳፕ በቴሌግራሞቻችሁ ሼር ብታደርጉልኝ፣ ብዙ ሰዎች ጋር ብታደርሱልኝ ለእኔ ትልቅ እገዛ ነው። ሌሎቻችሁ ብዙዎች ሰብስክራይብ ሳታደርጉ ፎሎ ሳታደርጉ የምታያላችሁ፣ በተቻለ መጠን እንደዛ ማድረግ ብትችሉ በጣም ተፈላጊ ነው። በቋሚነት የምሰራቸውን ነገሮችም ማግኘት ትችላላችሁ። ከምንም በላይ ሁልጊዜም የማስታውሳችሁ አንድን ቪዲዮ ብዙ ጊዜ እንዲታይ የሚያደርገው በተለይ የኮሜንት መብዛት ነው። ኢንጌጅመንት ይሉታል። ኢንጌጅመንት ካለው ቪዲዮ ብዙ ቦታ ይደርሳል። ስለዚህ ሰላምታ ሊሆን ይችላል፣ ሀሳባችሁን እርማት ሊሆን ይችላል፣ ድጋፍ ሊሆን ይችላል፣ ያላችሁበትን ከተማ ልጠቅሱ ትችላላችሁ፣ ማበረታቻ ሊሆን ይችላል። በማንኛውም መልኩ የምትጽፏቸው ኮሜንቶች ቪዲዮ ብዙ ቦታ እንዲደርስ በማድረግ ትልቅ ሚና እንደሚወጡ
እንድታውቁ ፈልጋለሁ። ከዛ አንጻር ብዙ ቪዲዮዎችን ካያችሁ ጥሩ ኮሜንት ያላቸው ቪዲዮዎቼ ብዙ ቦታ ደርሰዋል። ብዙም ኮሜንት ያልተሰጠባቸው ደግሞ ብዙ ቦታ አልታዩም። ስለዚህ ኮሜንትን እንደ ውለታ እንድታዩ ትፈልጋለሁ። እኔም ኦፍኮርስ የእናንተንም ሀሳብ የማውቅበት በመሆኑ ማለት ነው። መጨረሻ ላይ አንዳንድ ጥያቄ ስለማቀርብ ምናልባት እሱንም ጥያቄ በመመለስ እንትን ልትሉ ትችላላችሁ ማለት ነው። ከዛ ውጭ ደግሞ አቅም ያላችሁና በገንዘብ መደገፍ የምትፈልጉ የተክቢር ሚዲያ ስራዎችን ለመደገፍ በዩቱብ ጆይን አድርጋችሁ በወርሃዊ አባልነት መደገፍ ትችላላችሁ። ፌስቡክም ላይ ተመሳሳይ ሰብስክራይብ የሚል ነገር አለው። ዩቱብ ላይ ሱፐር ታንክ ስጦታ አለው። ፌስቡክ ላይ ስታር አለው። ቲክቶክም ላይ ያላችሁ የምታየው ሰዎች የተለያዩ የጊፍት መንገዶች አሉ። ከዛ ውጭ ደግሞ ቀጥታ ማገዝ እንፈልጋለን የምትችሉ በንግድ ባንክ ሂሳቤ ስክሪኑ ላይ ባለው ቁጥር 15016892247 ብትልኩ የሚደርሰኝ እና ለተክቢር ሚዲያ የሚውል መሆኑን ለማስታወስ እወዳለሁ። ይህን ያክል ካስታወስኳችሁ ወደ ቀሪ ነጥቦቹ እንመለስ። 5ኛ ላይ ነው የቆምነው። እንግዲህ 5ኛው የሞ አንበሳ ተረት ተረት ሰለባዎች ናቸው፣ እስራኤልን የሚደግፉ ኢትዮጵያውያን ማለት ነው። ዛሬ ስለ ኢትዮጵያውያን ነው ለየት አድርገን እያወራን ያለ ነው። ምን አይነት የሚለውን እንይ። የሞ አንበሳ ተረት ተረት ሰለባዎች ማለት እኛም የሰለሞን ዘር ነን ብለው የሚያስቡ የአይሁድ ዘር ያላቸውን ቤተ እስራኤላውያን ግን ለረጅም ጊዜ ቀጥቃጭ ምናምን እያሉ እንትን ሲያደርጉ የኖሩ በራሳቸው ማህበረ ፖለቲካ ውስጥ ማለት ነው። ግን እኛ የአይሁድ ዘር ስለሆንን የንጉሥ ዘር ነን በሚል ንጉሳዊ ዘውዳዊ ስርዓቱን ለረጅም ጊዜ ሲደግፉ የቆዩ አሁንም ድረስ እንደዛ አይነት ስርዓቶችን ለማምጣት የሚሰሩ አሃዳውያን የሞ አንበሳ ተረት ሰለባዎች የዚህ የእስራኤልን በደል የእስራኤልን አፓርታይድ ደጋፊዎች ናቸው። የድጋፋቸው አንድምታ አይገባቸውም። እነዚሁ ሰዎች ዞር ብለው መልሰው ቅኝ ገዦችን አሳፍረን መልሰናል እኛ ኢትዮጵያውያን ይላሉ። ግን መልሰው እስራኤል የምትባል ቅኝ ገዥ እንግሊዝ በተባለችው ዋና የቅኝ ገዦች አለቃ አማካኝነት በ1947 በባልፎር ዲክላሬሽን የፍልስጤምን መሬት ቅኝ በመግዛት ላይ ነው የምትገኘው እስካሁን ድረስ። ከዛም አልፎ ደግሞ ለጥቁር መብት ታግለናል ይላሉ። ማንዴላን በመደገፋችን እንኮራለን ይላሉ። ነገር ግን መልሰው የአፓርታይድ ስርዓትን ይደግፋሉ። ምክንያቱም እስራኤል ከ1948 ከ50 ጀምሮ የአፓርታይድ ስርዓት በማድረግ ሴግሪጌት አድርጋ ለፍልስጤማውያን ሌላ ለእንትን ሌላ አድርገው የፍልስጤማውያን ዜግነት ተነፍገው የመመረጥ መብታቸው ተነፍጎ ለብቻ መንገድ እየተጠቀሙ ለብቻ ፍተሻ ውስጥ እያለፉ ለብቻቸው ነው አፓርታይድ ውስጥ የሚኖሩት እና የጥቁር መብት ጠበቃነን ለአፍሪካ ተምሳሌት ነን ይላሉ። መልሰው ግን እስራኤልን ሲደግፉ ታያቸዋል። አንድምታው አያሳስባቸውም። የትርክታቸው መቃረን አያሰባሰባቸውም። ለምን? በቃ የእኛም ራሱ አይሁድ ነን ብለው ስለሚያስቡ ማለት ነው። በ1956 በአፍሪካ ቢቢሲ ላይ የተለያዩ ክርክሮች ተደርገው ነበር። በተለይ በስኮላርሺፕ የሄዱ የአፍሪካ ተማሪዎችን በብዛት እያቀረቡ ያከራክሯቸው ነበርና ከኢትዮጵያ ወክለው የሄዱ የነበሩት በብዛት እኛ አይሁዶች ነን ጥቁር አይደለን የሚሉ ነበር። በነገራችን በእንግሊዝኛ የተደረጉ ክርክሮች ከአሁን ቀደም ቶክ ኢትዮጵያ የሚለው ቻነሌ ላይ ሪቪው ሰርቼላችሁ ነበር፣ ታስታውሳላችሁ። ሄዳችሁ ልታዩት ትችላላችሁ። ብቻ እንዲህ አይነት የሞ አንበሳ ተረት ተረት ሰለባ የሆኑ ሰዎች እስራኤልን በወገንተኝነት ሲደግፉ ማየት የተለመደ ነው ማለት ነው። እና ጭካኔያቸው ምናምን የሚመነጨው ከዚህ ነው። ወገናችን ናቸው፣ እኛ ራሱ እስራኤላዊ ነን ብለው ይሄ እንግዲህ የንግስት ሳባ ምናምን ተረት ተረት ላይ ተመስርተው እንደዛ አይነት አመለካከት ስላላቸው ማለት ነው። እና ያንን እንደ 5ኛ የስብዕናና የማንነት መገለጫ ልንጠቅሰው እንችላለን። 6ኛው የማንነት መገለጫ የእስራኤል የሐሰት ብራንድ ያታለላቸው ሰዎች ናቸው። ምን ማለት ነው? የእስራኤል የሐሰት ብራንድ ማለት እስራኤል በ1948 ስትቋቋም ሆን ብለው ነው እስራኤል ብለው እንትን ያሉት። ያቋቋሟት አሽከናዚ እንትኖች ናቸው። ከአውሮፓ የተሰባሰቡ ከፖላንድ፣ ከራሻ፣ ከተለያዩ አውሮፓና ከአሜሪካ አገር የተሰባሰቡ የአሽከናዚ ነጮች ናቸው። በቃ የዛሬ 2300 ዓመት አይሁድ ነበርን በሚል እንደውም ከነጮችም በላይ ብዙዎቹ አራጣ በዳሪ አሪስቶክራቶች ናቸው፣ ቡርዣዎች ናቸው። ግን እነዛ ሰዎች ተሰባስበው ጽዮናዊነት የሚባል እንቅስቃሴ አቋቁመው ነው እንትን ያደረጉት እና ብዙዎቹ አቴይስቶች ናቸው። በአቴይስትነትም ነው የሚታወቁት። አውሮፓ ላይ የዞሩ የጽዮናዊነትን አመለካከት ያስፋፉ የነበሩት ብዙዎቹ ታዋቂ ምሁራን በወቅቱ የእንቅስቃሴው መሪዎች አቴይስት ናቸው። ሃይማኖት የሚባል ነገር አያውቁም። ነገር ግን
ሆን ብለው የክርስቲያኑን ዓለም ድጋፍ ለማግኘት እስራኤል ብለው አገሪቱን ሰይመው መጀመሪያ ላይ እንደውም ታስታውሱ ከነበር ኢትዮጵያ ላይ መሬት ጠይቀዋል። ዩጋንዳ ይመስለኛል፣ ምስራቅ አፍሪካ ላይ፣ አርጀንቲና ላይ፣ የተለያዩ ሀገራት ላይ ሞክሮ መጨረሻ ላይ ነው ፍልስጤም ላይ የሄዱት እና ሲሄዱ መጨረሻ ላይ እስራኤል ብለው ሰየሙት። ለምን? የክርስቲያኑን ዓለም ድጋፍ ለማግኘት እስራኤል የምትለውን ብራንድ ከተጠቀምን እኛን ከአውሮፓ የተሰባሰቡ ነጮችን ልክ የእንትን አድርጎ ያይናል ነው የመጽሐፍ ቅዱስ እስራኤላውያን አድርጎ ያይናል የሚል አመለካከት። እንደውም በሴሜቲክነት ካየነው ፍልስጤማውያን ናቸው የሴሜቲክ ደም ያላቸው። እንደው እውነቱ በመጽሐፍ ቅዱስ ያለው ማን ነው ከተባለ እነዚህ አውሮፓ ሄደው የኖሩ የአውሮፓ ቡርዣዎች ናቸው። እውነቱን ለመናገር ያው እንግዲህ ሃይማኖትን እየተጠቀሙ ያጭበረብራሉ። የዚህ ማጭበርበሪያ ሰለባ የሆኑ ሰዎች እነሱን ይደግፋሉ፣ ሃይማኖታቸውን የደገፉ መስሏቸው ማለት ነው። ጆሞ ኬንያታ የተናገረው ነገር አለ አይደል? የኬንያው የነጻነት ትግል ያደረገው መሪ እና ፕሬዝዳንት ነበር። በኋላ ላይ መጡ፣ ተንበርክኩና ጸልዩ አሉን። እኛ ተንበርክከን ስንጸልይ አይናችንን ጨፈንን። አይናችንን ስንገልጥ ምድራችንን ወስደውታል አሉ። ወደ ቅኝ ግዛት ከተውናል አሉ። የሚያታልሉት እንደዚህ ነው። ሃይማኖት ተመስለው ይመጣሉ። መጽሐፍ ጠቃሽ የአሜሪካ ባሪያ አሳዳሪዎች ናቸው። በፊትም አሜሪካም ላይ ጥቁሮቹን በጣም ያሰቃዩ የነበሩት በነገራችን ላይ መጽሐፍ ቅዱስን እንትን እያደረጉ በዛ መልኩ ጀስቲፋይ ለማድረግ እየሞከሩ ነው። ሃይማኖትን ተጠቅሞ ሰዎችን ለማሳሳት ይሞክራሉ ማለት ነው። እና ብዙውን ሰው መሸወድ ችለዋል። አሁን እንዲህ ፍልስጤማውያን ላይ እየተፈጸመ ያለውን ግፍ ልክ እግዚአብሔር የሚወደው ጥሩ መጽሐፍ ቅዱሳዊ እንደሆነ እንዲሰማቸው የተወሰኑ ክርስቲያኖችን ማታለል ችለዋል ማለት ነው። ይሄ በጣም አሁንም በነገራችን ላይ እስራኤል ላይ ዋና የሚባሉት ሂሎኒም የሚሏቸው በጣም ሴኩላሪስቱ የሚባሉት ከነጭራሹ ሃይማኖት የላቸውም። ግን አሁን ላይ የጽዮናዊነት እንቅስቃሴውን ከፊት ሆነው ሲመሩ ልክ እንደውም ከኦሪቱላ ምናምን ይጠቅሳሉ፣ ልክ የሚያምኑበት ይመስል ማለት ነው። እዛው እኮ እስራኤላዊ ውስጥ ያሉት እንትኖች አሽከናዚዎቹን በጣም ሂሎኒም ስለሆኑ ወይም ደግሞ እንትን ሴኩላሪስት ስለሆኑ አይወዷቸውም እነሱ ራሱ ማለት ነው። ግን ሃይማኖተኞች አስመስለው የክርስቲያኑን ዓለም ከጎናቸው ለማሰለፍና የበደላቸው ተጋሪ ለማድረግ በጣም እንደዚህ አይነት ማታለያ ብራንዲንግ ይጠቀማሉ። ይህ ብራንዲንግ ያታለላቸው ሰዎች ሃይማኖታቸውን የደገፉ እየመሰላቸው ጄኖሳይድን የሚደግፉበት ሁኔታ ተፈጥሯል። የመጽሐፍ ቅዱስ እስራኤልና የአውሮፓ ቅኝ ገዥ አሽከናዚዎች የተምታቱባቸው ሰዎች የዚህ አመለካከት ሰለባ ናቸው። እልም ያሉ አቴይስቶች መሆናቸው ተረስቶላቸው ማለት ነው። የዘመቻ ስሞቻቸውን ታዲያ ይቀያይሯቸዋል። የክርስቲያኑን ዓለም ድጋፍ ለማድረግ ዴቪድ ስሊንግ ይልሃል፣ የዳዊት ወንጭፍ ይልሃል፣ የሙሴ በትር ምናምን እያሉ ስያሜ እየሰየሙ ሴኩላሪስቶች ናቸው እኮ እልም ያሉ። ግን በቃ የኢቫንጀሊስቱን ምኑን ድጋፍ ለማግኘት እነዚህን የመጽሐፍ ቅዱስ ኪወርዶች በመጠቀም በየጊዜው የክርስቲያኑን ዓለም ለማታለል ይሞክራሉ ማለት ነው። የመጽሐፍ ቅዱሱ ነቢይ ሙሴና ቢንያሚን ኔታንያሁ የተምታቱባቸው የተቀላቀሉባቸው ሰዎች ናቸው። የዚህ አመለካከት ሰለቦች ለሴሜቲክነት እዚያው ፍልስጤም ከኖሩት ይልቅ ከአውሮፓ የመጡ አራጣ አበዳሪዎች የተሻሉ አይሁድ ናቸው ብለው የሚያምኑ ማለት ነው። ጽዮናውያን በደል የሚያደርሱት ደግሞ ሙስሊሙ ላይ ብቻ የሚመስላቸው፣ ይህም የብራንዱ አንዱ ገጽታ ነው። ሙስሊሙ ላይ ብቻ የሚበድሉ ይመስላቸዋል። ክርስቲያኖቹ የሚሉትን እስቲ ተመልከቱ። የጋዛ ክርስቲያኖች ቁጥራቸው ጥቂት ቢሆንም የኢየሩሳሌም ክርስቲያኖች ዳታዎችን እስቲ ተመልከቱ። ኢየሩሳሌም ላይ ክርስቲያኖች እየተሰደዱ ነው ለረጅም ጊዜ ማለት ነው። ቁጥራቸው ሲመናመን ቆይቷል። በዋነኝነት ደግሞ የቅዱስ ቦታዎቻቸውን የመጠቀም እየከለከሏቸው ማለት ነው። ሃይማኖታቸውንም አምላካቸውንም ከፍትህ ያፋቱ ሰባኪያን ይህንን እያታለሉ ልክ እነዛ የመጽሐፍ ቅዱስ ቃል የተገባላቸው እንደሆኑ አድርገው ይሰብካሉ፣ ያታልሏቸዋል ማለት ነው። እና ይሄ በጣም የተሳሳተ አመለካከት ነው ማለት ክርስቲያኑ ከኢየሩሳሌም እየተሰደደ መሆኑን የማያውቁ ጽዮናውያኑ ሙሉ በሙሉ ቢወስዱት ቦታውን ማለት ነው የተወሰነ አውቶኖሚ ባይኖረው ኖሮ የክርስቲያኑን ቅዱስ ቦታ የማይነኩ የሚመስላቸው፣ ነገር ግን አሁንም ራሱ ዳታዎችን ካያችሁ ክርስቲያኖች ቅዱስ ቦታዎቻቸውን እንዳይጠቀሙ የማድረግ በጣም ብዙ ስራዎች፣ ሌላው ቀርቶ በቤተ ክርስቲያን እንኳን ሲያልፉ እየተፉ ነው የሚያልፉት። ምክንያቱም ቤተ ክርስቲያኖችን በሙሉ ጣዖት አምላኪያን ብለው ስለሚያስቡ አሁን ላይ አሜሪካ ላይ ያሉ እንትኖች አስተውላችሁ ከሆነ ክርስቲያኖች በዚህ ጉዳይ ላይ እንደውም ግንዛቤያቸውን ማሳደግ ጀምረዋል። ለምሳሌ እነ ካንዲስ ኦውንስን ማየት ይቻላል። በፊት ዴይሊ ዋይር ላይ ነበረች፣ አሁን ለብቻ ወጥታለች። እነ ተከር ካርልሰንን ማየት ይቻላል። በጣም የቀኝ አክራሪ የነበሩ አጥባቂ ክርስቲያኖች ናቸውና
ለረጅም ጊዜ እንትን የነበረውን ማታለያ አልፈው አሁን ላይ እስራኤል እኮ ክርስቲያኖች ላይ የምታደርሰውንም ጭቆና ጭምር አሜሪካ እየደገፈች ነው በሚል በጉዳዩ ላይ ከፍተኛ ቅያሜ ያሳድረው አሁን ኦልሞስት ተቃዋሚ ሆነው የወጡበት ክስተቶችም አለ እና ራይት ዊንጉ ላይም ይሄ ነገር በስፋት እየታየ ነው፣ በአሜሪካ ቀኝ ክንፍ ላይ ማለት ነው። አምላክ ፍልስጤማውያንን እንዲጨፈጨፉ የሚፈልግ የሚመስላቸው ለስሙ በመጽሐፍ ቅዱስ አመንን ይላሉ። ቀኝህን ለመታው ግራህን ስጠው የሚለውን የኢየሱስ አስተምሮ እንቀበላለን ይላሉ። ከዛ ግን ጉልበተኞች የአሜሪካ ጉልበት ላይ ተማምነው ፍልስጤማውያንን ሲጨፈጭፉ ግን የአምላክ ስራ የአምላክ ፍቃድ የሚመስላቸው። ኦፍኮርስ አምላክ ሳይፈቅድ ምንም ነገር አይሆንም፣ ግን ያንን ነገር አምላክ ይወደዋል ማለት አይደለም። እንዲህ ሃይማኖትንም አምላክንም ከፍትህ ጋር ማፋታት ፍጹም የተሳሳተ ብራንዲንግ ውጤት መሆኑ ሊታወቅ ይገባል ማለት ነው። 6 ጨረስን። 7ኛው የቅኝ ግዛት ፕሮጀክቱ ተጠቃሚዎችና ተስፈኞች ናቸው። እነዚህ ደግሞ ምን ማለት ነው? ከአሜሪካ እንዳይጠረዙ ወይም ኬዛቸው እንዲጸድቅ እጅ መንሻ የሚያቀርቡ ዳያስፖራዎች ማለት ነው። እንደ ታየ ቦጋለ ምናምን አይነቶች በሆነ መልኩ ትረምፕ ከሀገር ያስወጣኛል ብለው በቃ ማሽቃበጥ ምን ማለት ባንዲራ ሰብስቦ ምናምን ይህ ማለት ነው ቪዛ እናገኛለን በሚል ወይም ደግሞ እስራኤልም ራሱ በስደት ያሉ በተወሰነ መልኩ እንትን የእስራኤል ኤምባሲ አደራጅቶ የሚቀልባቸው ማለት ነው። እስራኤል እየወሰዱ የሚያስጎበኟቸው እነዚህ ኢትዮጵያ ያሉ ጋዜጠኞች ምናምን ዩቱበሮች ምናምን በየጊዜው እስራኤል ኤምባሲው እየወሰደ ያስጎበኛቸዋል ምናምን የተለያዩ ጉርሻዎች ምናምን ገንዘብ አርቲስቶች ከዛ በኋላ ይህንን ይሰብካሉ፣ ያስተምራሉ፣ በሆነ መልኩ ድጋፋቸውን ይገልጻሉ። ሌላው ቀርቶ የሚዲያ ዘጋቢዎች እንኳን እንዴት አይነት አሳፋሪ አዘጋገብ እንደሚከተሉ ሰሞኑን እንኳን የነጌጡ ተመስገን ምናምን ዘገባዎች እያያችሁ ነው። በሚያሳፍር ሁኔታ ምን አይነት ቅሸባ እንደሚሰሩ ማለት ነው። እና እነዚህ የጥቅም ተሳሳሪዎች ናቸው። የሚገባቸው ቋንቋ የገንዘብ ቋንቋ ነው። ይህ የእስራኤል ኤምባሲ ደግሞ መስጠት ያለበትን ገንዘብ ይሰጣል፣ የተለያዩ ጥቅማ ጥቅሞችን ያመቻቻል። ስለዚህ እነዚህ ሕሊናቸውን ሽጠው ያው የፍልስጤማውያንን አፓርታይዳዊ ቅኝ ግዛት ይደግፋሉ ማለት ነው። መልሰው እነዚህ ሰዎች ነገ አድዋ ሲከበር ከፊት ሆኖ ልታገኛቸው ትችላለህ ማለት ነው። ከእስራኤል አጋርነት ፈተና እንጂ ጥቅም እንደማይገኝ የማይገባቸው ጀማሪ ካድሬዎችም እንዲህ አይነት ነገር ሲደግፉ ታያለህ። በሆነ መልኩ ኢትዮጵያ ወደ እስራኤል ብትጠጋ ሰላም አቅም የምታገኝ የሚመስላቸው ከእስራኤል ጋር ተጠግቶ ሰላም ያገኝ የለም። ያው አሜሪካ እንኳን መከራዋን ታያለች፣ የእስራኤል ፖለቲከኞች የሚገዟት ሀገር ስለሆነች ማለት ነው። አሜሪካውያን በሆምለስነስ በድረግ ኦቨርዶዝ በምን በጣም በበሽታ ሕክምና የላቸው ምን የላቸው ኦልሞስት 3ኛ ዓለም አገራት ኑሮ እስኪመስል ድረስ አንዳንድ ቦታዎች ላይ እንደዛ አይነት ስቃይ ውስጥ እየኖሩ እስራኤል በመጠጋታቸው ግን በየቀኑ ግን 19 ሚሊዮን ዶላር ለእስራኤል ይሰጣሉ ፖለቲሻኖቹ ማለት ነው። አሜሪካ ያሉ ፖለቲከኞች ታማኝነታቸው ለአሜሪካ ሕዝብ ለአሜሪካ መንግስት ሳይሆን ከዛ በላይ ለእስራኤል ኦልሞስት እስራኤል እንደ መዥገር ተጣብቃ ወደ ፈለጉበችበት ቦታ የምትነዳቸው ናቸው። ከእስራኤል አጋርነት አሜሪካ እንኳን አልተጠቀመችም። መከራ አሜሪካውያን እንኳን ምን አተረፉ? አሁን ላይ እየነቁ እነሱም መታገል ጀምረዋል ማለት ነው። እና አንዳንድ ካድሬ አለ በቃ እኛም እኮ ኢትዮጵያ ከእስራኤል ጋር ጠጋ ጠጋ ብትል ጥቅም ታገኛለች። ከእስራኤል ጋር ተጠግቶ ሰላሙን ያጣ እንጂ ጥቅም ያገኘ የትም ሀገር የለም። እንደ ካንሰር መሀል ላይ ሆና ሁሉንም መበከል የያዘች አገር ናት። ሲሪየስ የሆነ ችግር ያለባት አገር ማለት ነው። እና እንዲህ አይነት ጀማሪ ካድሬዎችም የዚህ አመለካከት ሰለባ መሆናቸውን ማየት ይቻላል። 8ኛ ቤተ እስራኤላውያንና ፌክ ቤተ እስራኤላውያን ምን ማለት ነው? ይሄ ደግሞ የቅቡልነት ጥማት ያለባቸው ቤተ እስራኤላውያን በተለያዩ መንገዶች እስራኤል ሄዱ፣ ምናልባትም ሌሎች ቦታዎችም ላይ ያሉ ግን ቤተ እስራኤላውያን ነን ብለው የሚያስቡ እስካሁን ድረስ ያልተቀበሏቸው ማለት ነው፣ እንደ ዝንጀሮ የሚቆጥሯቸው። ምክንያቱም እነዛ ጽዮናውያኑ ዝንጀሮ ብለው ነው የሚያስቡት ጥቁሮችን። ካሁን ቀደም እሱም ላይ ቪዲዮ ራሱን የቻለ ሰርቼላቸዋለሁ። ቺፍ ራባዮቻቸው ምን እንደሚሉ አይተናል። እና እንትኖቹ ቤተ እስራኤላውያን ሲሄዱ እንኳን ደማቸውን አልተቀበሏቸውም። የጥቁር ደም አንቀበልም ብለው እና 4ኛ ደረጃ ላይ ነው ያሉት። 4ኛ ዜጋ ናቸው ነው የሚባለው። እንግዲህ ከአሽከናዚዎች የመጀመሪያው ዜጋ፣ ከዛ በኋላ ሴፋርዲሞች አሉ፣ ከዛ በኋላ ሚዝራሂሞች አሉ። 4ኛ ደረጃ ደግሞ ቤተ እስራኤላውያን ማለት ነው። ከነሱም ደግሞ ያለ 5ኛም ደግሞ አለ አይደል፣ ፈላሻ ሙራ ብለው የሚጠሯቸው ማለት ነው። እንደዛ በዛ ደረጃ እንኳን ስትራታ ያለው እንትን ነው እና የቅቡልነት ጥማት አለባቸው እንደ እስራኤላዊ ስለማይቆጠሩ ማለት ነው። አሁን እንኳን በአዋጅ የተካተቱት 2018 ላይ ነው እና ቅቡልነታቸውን ለማረጋገጥ ለእስራኤል ድጋፍ ማድረግ ምናምን ይሄ ያው ወገንተኝነቱም ስላለ
እንደዛ ሲያደርጉ ይታያሉ። ሌሎቹ ደግሞ ፌክ ቤተ እስራኤላውያን ናቸው። እነዚህ ደግሞ የእስራኤል ቪዛና ዜግነት ለማግኘት ቤተ እስራኤላዊ ነን ብለው ሸውደው የሄዱ በተለያዩ ኬዞች ሸውደው የሄዱ እዛው ኖርማል ሆነው ግን እንትን ቤተ እስራኤላውያንን እያሉ የሚያጭበረብሩ አሉ። እነሱም እንትን የሚሏቸው ማለት ነው። እና እነዚህም ያው እስራኤላዊነታቸውን ለማረጋገጥ በእስራኤል ጭካኔ ላይ መሳተፍ ያለባቸው ስለሚመስላቸው ፊት ለፊት እንዲህ አይነት ነገሮችን ሲደግፉ ይታያሉ ማለት ነው። የስርዓቱን አስቀያሚ ገጽታዎች ሳያውቁ ቀርተው አይደለም፣ ወገንተኝነትም ስላለ ነው ይሄንን የሚያደርጉት። ከዛ ውጭ ግን ፌኩ ያው ለዜግነቱ ሲል ልክ ታየ ቦጋለ ለእንትን ለአሜሪካ ቪዛ እያለ አሁን እንደሚያሽቃብጠው ማለት ነው። ልክ እንደዛ ለዜግነታቸው ሲሉ እነዚህም ስራዎቻቸውን ይሰራሉ ማለት ነው። አንድ የመጨረሻና ዋናው እንደውም ዋናው የሚባለው ቀረኝ። እሱን ከመስማታችን በፊት ግን አጭር የንግድ ማስታወቂያ አይተን እንመለሳለን። አብራችሁ እንኳን ደስ አላችሁ! በለሙ መብራት በሚገነባው ሰፊ መንደራችን ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆች በተለያዩ የካሬ አማራጮች በመሸጥ ላይ እንገኛለን። በ10% ቅድመ ክፍያ ከ450 ሺህ ብር ጀምሮ ግንባታቸው 60% የደረሰ እስከ 2 ዓመት የሚረከቧቸው ቅንጡ ቤቶች በዓለም አቀፍ ስታንዳርድ እየተገነባ ያለ ሁሉን አቀፍ መገልገያዎችን ያሟላ መንደር። ቤቶቻችን ምቹ እንዲሁም የሸሪያ ንግድ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ ያደርጋቸዋል። የታክቢር ሚዲያን አይተው ቀድመው ለሚመዘገቡ 30 ሰዎች ልዩ ቅናሽ ተዘጋጅቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። እነዚህም ብሎኮች ለየት የሚያደርጋቸው ከፊት ለፊታቸው ታላቁ ሰላም መስጊድና መድረሳ በመኖራቸው ነው። ታዲያ እርሶስ ምን ይጠብቃሉ? ፈጥነው በ0955949797 በመደወል ቤቶን የግሉ ያድርጉ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እሺ፣ በዚህ አጋጣሚ ዲኤም ሪል ስቴትን በድጋሚ ለማመስገን እወዳለሁ፣ የቪዲዮ ስፖንሰር ለመሆን ፈቃደኛ በመሆናቸው። እንግዲህ 8 አይተናል። አሁን 9ኛውና የመጨረሻው ምለው ነው። ግን ከዛ በፊት ምናልባት እንትን ላርግላችሁ አይደል፣ ጀስት ከተረሱ 8ቱን እንዲሁ ልጥቀስላችሁ። የመጀመሪያ የጠቀስነው በብሩት ፎርስ በጥሬ ኃይል የሚያምኑ ብለናል። ሁለተኛ የሰፈራ ቅኝ ግዛት ፍልስፍና ደጋፊዎች ብለናል። ሶስተኛ እብሪትን እንደ ጥንካሬ የሚያዩ ሰዎች ብለናል። አራተኛ እብሪተኞች የሚወድቁ የማይመስላቸው ዘላለም የሚኖሩ የማይመስላቸው ብለናል። አምስተኛ የሞ አንበሳ ተረት ተረት ሰለባዎች ብለናል። ስድስተኛ የእስራኤል የሐሰት ብራንድ ያታለላቸው ሰዎች ብለናል። ሰባተኛ የቅኝ ግዛት ፕሮጀክቱ ተጠቃሚዎች እና ተስፋ የሚያደርጉ ሰዎች ብለናል። ስምንተኛው ደግሞ ቤተ እስራኤላውያንና ፌክ ቤተ እስራኤላውያን ብለናል። እነዚህን 8ቱን ዘርዝረን አሁን እንግዲህ የመጨረሻው ላይ እንሄዳለን ማለት ነው። ምናልባትም ይሄ በጣም አንገብጋቢ የሚባለው ዋናው ፓርት ይሄ ነው። 9ኛ የሙስሊም ጠልነት በሽታ ተጠቂዎች። ይሄ ምናልባትም በጣም በሰፊው ከሚታዩት ነገሮች አንዱ መሆኑን ማየት ይቻላል። ሙስሊሙን ያጠቃ ከመሰላቸው ዲያብሎስንም ቢሆን መደገፍ የሚፈልጉ ሰዎች አሉ ኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ። ብቻ ሙስሊሙ ይጠቃላቸው በምንም አማራጭ። የሙስሊሙ 2 ዓይን ይጥፋልኝ እንጂ የኔ 1 ዓይን ቢጠፋ ግድ የለም አይነት አመለካከት ያላቸው ናቸው። ሙስሊሙ ከሚያድግ ኢትዮጵያ ትቆርቁዝ ብለው የሚያምኑ፣ ሙስሊሙ ከሚነቃ ኢትዮጵያ ኋላ ትቅር ብለው የሚያምኑ፣ ሙስሊሙ ከሚማር የመሀይም ቁጥር ቢበዛና አገሪቱ ኋላ ብትቀር ይሻለናል ብለው የሚያምኑ እንዲህ አይነት ናቸው። በነገራችን ላይ ፖለቲካዊ አቋሞቻቸው በብዛት ከሙስሊም ጠልነት የሚፈልቁ ናቸው። ፍጹም በሽታ ያለባቸው ሰዎች ናቸው። በነገራችን ላይ ሁሉም ነገር የሚያሰሉት ከሙስሊሞች ጉዳት አንጻር ነው። ለምን ኦልሞስት በቃ ሊቆርጡት የማይችሉት የሙስሊም ጥላቻ ጥማት አለባቸው። በቃ የሙስሊሙን ክፉ የመመኘት ማለት ነው። ይህንን አመለካከት እንግዲህ ለረጅም ጊዜ በቶክ ኢትዮጵያም በተክቢር ሚዲያም ስታገለው የቆየሁት አመለካከት ነው። በጉዳዩ ላይ ያለኝን አቋሞች፣ ሀሳቦች፣ ዝርዝር መገለጫዎቹን ሄዳችሁ ልታዩ ትችላላችሁ። ግን ማናችንም ልንክደው የማንችለው ኢትዮጵያ ውስጥ በጣም ከፍተኛ የሆነ የሙስሊም ጠልነት በሽታ ያለባቸው አካላት አሉ። ሁሉንም የፖለቲካ አማራጭ ሙስሊሙ እንዴት ይጎዳል ብለው የሚያስቡ በየቦታው ሙስሊሙን ከትምህርት ለማደናቀፍ ሂጃብ ምናምን እያሉ እንትን የሚሉ ብቻ ሙስሊሙ በገባበት ገብተው ማስቸገር የሚፈልጉ የታመመ ስነ ልቦና ያላቸው በሽተኞች አሉ። እነዚህ በሽተኞች በእስራኤልም ጉዳይ ሙስሊሙ ነው ብቻ ነው የሚጠቃው ብለው ስለሚያስቡ ያው ፍልስጤም አብዛኛው ብዙሃኑ ሙስሊም ቢሆንም በርካታ ኦርቶዶክስ ክርስቲያን አለ፣ ፕሮቴስታንት ክርስቲያን፣ ካቶሊክ አለ፣
ብዙ አይነት ማህበረሰብ አለ። ግን እነሱ ላይም የሚደርስባቸውን ችግሮች ጭምር አያዩም። በነገራችን ላይ አፓርታይድ ስቴት በመሆኗ እስራኤል የራሷም ዜጎች ላይ በጣም ብዙ እንትን ታደርጋለች። ለምሳሌ ሚዝራህ የሚባሉት ከየመን ከሌሎችም የአረብ ሀገሮች ላይ የሄዱት እኮ እስካሁንም ድረስ ለምሳሌ ከየመን የሄዱት አይሁዳውያን እስካሁን ድረስ አይሁድ ሆነውም ዜግነት ተሰጥቷቸውም እንኳ እስላሞች ውስጥ ነው የሚኖሩት። በጣም ብዙ ችግሮች አሉ። በዚህ ዙሪያ ብዙ ዶክመንተሪዎችን ማየት ትችላላችሁ እና ኦልሞስት ፋሺዝም ላይ የተመሰረተች ሀገር በመሆኗ የጭቆናዎቹ ሌየር እንደ ሽንኩርት ነው። ብትልጠው ውስጥ ማግኘቱ አይቀርም ማለት ነው እና እንዲህ አይነት አመለካከቶችን የሚያስደግፋቸው ለሙስሊሙ ያላቸው ጥላቻ ነው። በቃ ሙስሊሙ ተመታልን ብለው ስላሰቡ በቃ ጋዛ ምናምን ሲያስቡ ሙስሊሙ ተመታልን ተሰቃየልን ብለው የሚያስቡ እኒህ በሽተኞች ናቸው። ሀቂቃ ይሄ ትልቅ በሽታ ነው። የዚህ በሽታ መሰረቶቹን ምንጮቹን በዝርዝር በተለያዩ ጊዜ በፕሮግራም ስለሰራሁት ዛሬ የማነሳው አይሆንም። ነገር ግን የዚህ በሽታ ባለቤቶች ግን አይደለም እስራኤል ማንኛውም ነገር ቢፈጸም ምንም ግድ የላቸውም ማለት ነው። ሁልጊዜም ይህንን አመለካከታቸውን ከማስተጋባት አይመልሱም። በቃ በቀላሉ የሚድን ነገር አይደለም። በሁሉም የፖለቲካ አቋሞቻቸው ውስጥ ይህንን በሽታቸውን እንደሚያንጸባርቁ ማየት ይቻላል ማለት ነው እና ድክም የሚያደርጉ ሰዎች ናቸው። እንግዲህ 9 ጠቀስም። በእርግጠኝነት ከነዚህ ውስጥ የበለጠ ቅጥል የሚያደርጋችሁ የትኛው ነው የሚለውን ብጠይቃችሁ ብዙዎቻችሁ የምትመርጡት ይኖራል ብዬ አስባለሁ። እስቲ ከጠቀስኳቸው ውስጥ በጣም ቅጥል የሚያደርጋችሁ የትኛው ነው? በጣም የሚያናድዳችሁ የስብዕና መገለጫ የትኛው ነው የሚለውን በኮሜንቱ ስር ልትነግሩኝ ትችላላችሁ። ከዛ ውጭም ደግሞ እንትን ካለ ምናልባት የረሳኋቸው ያላጠቃለልኳቸው ወይም በስህተት ያስገባኋቸው ካሉ ብትጠቁሙኝ በጣም ደስ ይለኛል። ከምንም በላይ ደግሞ ቪዲዮ ብዙ ቦታ እንዲደርስ ስለሚያደርግ ኮሜንቶቻችሁን እጅግ በጣም እፈልገዋለሁ። እናንተም እንደ ትብብር እንድታዩ ትፈልጋለሁ ማለት ነው። እንግዲህ ያቀረብኩላችሁ ጋዜጠኛና አክቲቪስት ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። ሰብስክራይብ እና ፎሎ ማድረግ በቋሚነት የምሰራቸውን ስራዎች እንድታገኙ ያደርጋችኋል። ከዛ ውጭ ደግሞ በገንዘብ ማገዝ ከፈለጋችሁ ዩቱብ ጆይን በማድረግ አባል ሆናችሁ ማገዝ ትችላላችሁ። ሱፐር ታንክስ አለላችሁ። ከዛ ውጭ ደግሞ በንግድ ባንክ መላክ የምትፈልጉ ስክሪኑ ላይ ባለው ቁጥር 15016892247 በዚህ ቁጥሬ ለቴክቢር ሚዲያ በመላክ አቅማችሁን ብዙ እገዛ ማድረግ እንደምትችሉ ለማስታወስ እወዳለሁ። እንደተለመደው ሁሉ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወረሕመቱላህ